እንደው ውሸት ነው በሉኝ ባካችሁ የሆነ ወይ ፊልም አቀናብረው ነው በሉኝ ባካችሁ እውነት አይሁን እኔ ያየሁት እውነት አይሁን ባገሬ እውነት አይሁን ኧረ ከድህነት ጋር ግብረ ሰዶም አንችለውም እናንተ እዚህ ያሉት ሀብታሞቹ ይኸው ዶናልድ ትራምፕ አሁን በሰኔ ወር የሚያከብሩት የነበረውን የግብረ ሰዶማውያን ሰልፍ አስከልክሏል ጌታ ይባርከው ዶናልድ ትራምፕ ዶክተር አብይም ከዚህ ተምረ ዶናልድ ትራምፕ የግብረ ሰዶማውያንን ባንዲራ እንኳን እንዳይሰቀል እንደከለከለ አንተም እነዚህን ግብረ ሰዶማውያን አንድ በላቸው አገራችን ግብረ ሰዶማውያን ሊስፋፉ አይገባም በጌታ በኢየሱስ ስም ታሪክ መለወስ ሲገባ በዚህ መልኩ የሀገራችንን ባንዲራ ማየት በራሱ እግዚአብሔር ምስክሬን አሞኛል እስራኤል በሳት ስትጋይ ስትነድ በጸሎት እንኳን ማሰብ ሲገባን ቤተክርስቲያን ትኩረት አልሰጠችው የዘንድሮ ቤተክርስቲያን መቼም ኦርቶዶክስ ይሁን ወንጌል አማኝ ይሁን ሙስሊም ይሁን ካቶሊክ ይሁን ሁሉም በየራሱ ነገር ተጠምዷል ይሄንን ቪዲዮ አጣሩልኝ ወይ ውሸት ነው በሉኝ ወይ ፊልም አቀናብረው ነው በሉኝ በጣም የሚዘገንን ነገር ነው በሮሜ 1:21 ላይ እግዚአብሔርን እያወቁ እንደ እግዚአብሔርነቱ መጠን ስላላከበሩትና ስላላመሰገኑት የሚያመካኙት አጡ ነገር ግን በሐሳባቸው ከንቱ ሆኖ የሚያስተውልም ልባቸው ጨለመ ይላል ይሄ ህዝብ እኮ ለማይረባ አእምሮ ተላልፎ የተሰጠ ህዝብ ነው በግብረ ሰዶም የሚጠመደው በፍትወት እየተቃጠለ መንፈስ እኮ ነው ግብረ ሰዶም እናንተ ይሄ ነገር ተጣርቶ ለመንግስት ጆሮ ለቤተ ክርስቲያን ጆሮ ደርሶ እነዚህ ሰዎች ክትትል ተደርጎባቸው በህግ ሊቀጡ ይገባል አለበለዚያ ትውልድ ይጠፋል እኔ ገረመኝ ተሰብስበው ዙሪያውን የሚያጨበጭቡት እናቶች የሚያጨበጭቡት ሰዎች ፎቶ የሚያነሱት በደንብ እኮ ነው በደንብ ወንድና ወንድ እየተሳሳመ አንዱ እርጉዝ ነው ኧረ በኢየሱስ ስም በሉ ቪዲዮ እንዳይልፎ እዩት ቪዲዮ የእውነቴን ነው የምላችሁ እያለቀሱ ቪዲዮን ከመስራቴ በፊት ራሱ እያለቀሱ ነበር ቪዲዮን እያየሁ ማለት ነው ፌስቡክ ላይ እየውትን አይኔን ማመን አቅቶኛል አገር የለችም ወይ ቤተክርስቲያን የለሽም ወይ መንግስትስ የለም ወይ ወንድና ወንድ በስነ ስርዓት ዙሪያውን የጎረቤት ያገር ሰው የኢትዮጵያ ባንዲራ ተካበው ሲሳሳሙ ሲጨበጨብላቸው ሲደገስላቸው ሲዘፈንላቸው ወንድና ወንድ አይኔ ነው በዚህ ልክ አውርደዋት ሀገራችንን አባቶቻችን ስንት መስዋዕትነት የከፈሉባትን ሀገር ስሟን እንኳን ለመጣጥ እንባ የሚያንቃቸው አባቶቻችን ለዚህ አሳልፈው ሰጥተውን እዚህ አድርሰውን እኛ ኢትዮጵያኖች እኔና እናንተ አሁን ጣልቃ ልንገባ የሚያስፈልገው እስራኤል ላይ በሚሆነው ነገር በቅርበት እየተከታተልን ለእስራኤል መጸለይ ምህረት እንዲያመጣ መማለድ ማልቀስ ከእስራኤል ጎን መቆም ነው ይሄ ነው በቃ የኛ ግዴታ እንደ ክርስቲያን ስለዚህ ቤተክርስቲያን ምን እየተጠበቀ ነው ለምንድን ነው ለእስራኤል ማንጸልየው እናንተ አይኔ ነው ወይስ ኢትዮጵያዊ ነው ወዴት እየሄድን ያለ ነው ቤተክርስቲያን የት ነው ያለሽው ትውልድ ይሄን ያህል ሲጠፋ እንዴ ይሄ በጣም አስደንጋጭ ነገር ነው እንኳን እዛ ኢትዮጵያ ውስጥ ያቺ ድሃ ሀገር ዳቦ በልታ ያጠገበች ሀገር እንደገና በግብረ ሰዶም ተጨማልቃ ሊወልድ የደረሰ ሆኖ ይታያል ይሄን ነገር ምንድን ነው የምትሉት በሮሜ 1 ምዕራፍ 1:28 ላይ እግዚአብሔርን ለማወቅ ባልወደዱት መጠን እግዚአብሔር የማይገባውን ያደርጉ ዘንድ ለማይረባ አእምሮ አሳልፎ ሰጣቸው እናንተ ኢትዮጵያ እንደዚህ ሞታለች እንዴ ኢትዮጵያ እንደዚህ ረክሳለች ግብረ ሰዶም እዚህ ደረጃ ላይ ደርሷል በአደባባይ
እኔ መቼም በእኔ ዘመን ይህንን እንኳንም አላየሁ። ለምን ብትሉኝ በእኔ ዘመን እኛ ሰፈር ውስጥ አንድ ልጅ ነበረ ግብረ ሰዶማዊ። እሱም በጣም ተደብቆ ተንቀጥቅጦ ከህብረተሰቡ ተገለው ነበር የሚኖረው። ዛሬ አገሬ ድህነት ሳንሳት እንደገና ግብረ ሰዶም በእንቅርት ላይ ጆሮ ገድፍ። እናንተ ባለማተቦቹ ትውልዱ ያፈራችሁ ትውልድ አያችሁት? ግብረ ሰዶም መቼም ክርስቶስን የሚያውቅ የኢየሱስ ክርስቶስ ፍቅር የገባው የእግዚአብሔርን ቃል የሚያነብ በዚህ ነገር ይጠመዳል ብዬ አላምንም። ግብረ ሰዶማዊነት ኃጢአት። እኔ ይሄ በቤተክርስቲያን ዋና ተጠያቂ ናት። በዚህ ላይ መንግስትም በጣም ተጠያቂ መሆን አለበት። በጣም ነው ያዘንኩት። በጣም እግዚአብሔር ይርዳን እንደ ሀገር። እግዚአብሔር ኢትዮጵያን ይርዳት። ግን እየጠፋን ነው። እውር እየመራን እየጠፋን ነው። መሪዎቹ የሃይማኖት መሪዎቹ እውሮች ናቸው። አያዩም። አይናቸው መንፈሳዊ አይናቸው ተደፍኗል። ለዚህ ነው ገደል እየገባ ያለው ትውልዱ። እግዚአብሔር ይርዳን እላለሁ። ፕሊስ ይህን ሜሴጅ ሼር እና ሰብስክራይብ አድርጉልኝ። ይድረስልኝ ለሁሉም። የምጠብቅ ናፍቆቴ አንድ ቀን ስትመጣ በክብር ሰማዩ ሞልተኸው በመንፈስ ሩቃይቼ ዙሪያዬ እናለምረሳለሁ። ሰላም ወገኖች ኢትዮጵያውያንና ኤርትራውያን፣ የእግዚአብሔር ጸጋና ሰላም ይብዛላችሁ። እህታችሁ ጸገነት ነኝ። ይህ ወንጌል ለዓለም ሁሉ የቃልና የመንፈሳዊ ምክር አገልግሎት ነው። ይህ መልእክት ለሌሎችም እንዲደርስ ሰብስክራይብ እና ሼር ያደረጋችሁ እንድትከታተሉ ወንጌልንም አብረን እንድንሰራ በእግዚአብሔር ፍቅር ጠይቃችኋለሁ። እንዲህም አላቸው፣ ወደ ዓለም ሁሉ ሂዱ፣ ወንጌልንም ለፍጥረት ሁሉ ስበኩ። ማርቆስ 16:15 ይመጣል ኢየሱስ ላፍ ይመራ። ሰላም ወገኖች እንዴት ናችሁ? ኢትዮጵያውያን ኤርትራውያን እንዴት ናችሁ? እንዴት ከረማችሁ? እታችሁ ጸገነት ነኝ። እግዚአብሔር የተመሰገነ ይሁን። ይሄ የመጨረሻው ዘመን የእግዚአብሔር ድምጽ ወንጌል ለዓለም ሁሉ የቃልና የምክር አገልግሎት ነው። መልእክቴ የምትከታተሉ ሁሉ አመሰግናችኋለሁ። ሰብስክራይብ ለምታረጉ ሁሉ ታንኪዩ ማለት ፈልጋለሁ። አገልግሎቱ ያደገ ነው። እግዚአብሔርም ደግሞ በእኔ አልፎ በጣም እየተናገረ ስለሆነ በጣም ደስተኛ ነኝ። እንግዲህ ይቀጥላል። የሰሚ ጆሮ ከተከፈተ ብዙ መልእክቶች ትክክለኛ የእግዚአብሔር ድምጽና የወቅቱ ናቸውና ሁላችሁንም አሁንም ሼር በማድረግ ሰብስክራይብ በማድረግ እንድትተባበሩኝ ይሄ መልእክት ለብዙዎች እንዲደርስ አደራ እላችኋለሁ። እግዚአብሔር የተመሰገነ ይሁን። በጣም የሚገርማችሁ ነገር ይሄ ዛሬ የተነሳውበት መልእክት ከተጻፈ 2 ሳምንት አልፎታል። በጣም ወቅታዊ መልእክት ነው፣ ግን ጊዜ አላገኘሁም። ደግሞ በሀገራችን ያው ሞቅ ያለ የሆነ ያለ ነገር ስላለ ለዛ ወቅታዊ ለሆነው ነገር ቅድሚያ ሰጥቼ አሁን የምናገርበትን መልእክት አዘገየሁት እንጂ በጣም የሚገርማችሁ ነገር በወቅቱ መተላለፍ የነበረበት በጣም ኢምፖርታንት የሆነ መልእክት ነው ያለኝ ዛሬ። እግዚአብሔር የተመሰገነ ይሁን። ጊዜውን ሰዓቱን ለእግዚአብሔር አሳልፌ እሰጣለሁ። መንፈስ ቅዱስ እንዲያግዘኝ። ከኔ የሆነ ነገር የለም። የምትሰሙት ድምጽ የእግዚአብሔር ነው። የሚተላለፈው መልእክት በቃሉ መሰረት ነው። የሚነገረው ደግሞ ወንጌል ነው። በአንድም በሌላም ወንጌል እየተሰበከ ነውና ዛሬ እግዚአብሔር እንድናገር የሚፈልገው ስለ እስራኤል ነው። ስለ እስራኤል ነው። በጣም የሚገርመው ነገር እስራኤልን እንዴት ረሳናት የሚል ነው አርስቱ። እንደ ክርስቲያን እስራኤልን እንዴት ረሳናት? በጣም የሚገርመው ነገር ከ2 ሳምንት በፊት 2 ሳምንት ይሆነዋል እስራኤል ውስጥ ኃይለኛ የእሳት ሰደድ ተነስቶ ነበርና እኛ ክርስቲያኖች ልብ ያልነው አይመስልም። በጣም በሚያሳዝን ሁኔታ እስራኤል በእሳት ስትጋይ ስትነድ በጸሎት እንኳን ማሰብ ሲገባን ቤተክርስቲያን ትኩረት አልሰጠችው። የዘንድሮ ቤተክርስቲያን መቼም ኦርቶዶክስ ይሁን ወንጌል አማኝ ይሁን ሙስሊም ይሁን ካቶሊክ ይሁን ሁሉም በየራሱ ነገር ተጠምዷል እና የእግዚአብሔርን ድምጽ የሚሰማ የለም። የወቅቱን መልእክት የሚያመጣ የለም። ስለዚህ ትልቁ አሁን የእስራኤልም ችግሯ ይሄ ነው። ሙሴ የለም፣ ዳዊት የለም፣ ከእግዚአብሔር ጋር የሚነጋገርላቸው የለም።
በእግዚአብሔር መንገድ እየሄዱ አይደሉም። ለዚህ ነው አሁን እንግዲህ እሳት ማለት መቼም የቅጣት ምልክት ነው እና እስራኤል ከውጭም ከውስጥም በጣም እሳት በምትነድበት ሰዓት እንዴት ዝም አልን? እንደ አገር እንዴት ዝም አልን? እንደ ቤተክርስቲያን እንዴት ዝም አልን? የሚጠበቅብንን ያህል ጸልየናል ወይ? እኔ መቼም በእንባ ነው የጸለይኩት። በቅርብም ለማቃቸው በዋትስአፕ ምናምን ሼር አድርጌያለሁኝና በጣም ነው ያዘንኩት። በጣም ለምን እግዚአብሔር ለእስራኤል ያለውን ልብ ሁላችሁም ታውቁታላችሁ። ለእስራኤል ያለው ልብ ማለት ነው። እኛ ደግሞ ከእስራኤል ጎን የመቆም ኃላፊነት አለብን። ከእስራኤል ጎን አለመቆም የእግዚአብሔርን ሐሳብ መጋፋት ነው ብዬ ነው እኔ ማምነውና እንደ ክርስቲያን ለእስራኤል አለመጸለይ ማለት ከእግዚአብሔር ጎን አለመቆም ማለት ነው። እግዚአብሔር ማሳዘን ነው ለእስራኤል ዓለም። የዘንድሮ ቤተክርስቲያን እንዳልኳችሁ መሰረቷንና ተልኳን ረስታለች። አሁን የተጠመድንበት ጉዳይ በጣም በመሰረታዊ መሰረቱን ዛቢያውን እንደሳተ መርከብ በቃ በሌላ ነገር እየተሽከረከረች ነው ያለችው የኢትዮጵያ ቤተክርስቲያን እና አሁን ግርግር ውስጥ ነው ያለነው። በጣም በሚያሳዝን ሁኔታ የእግዚአብሔርን አጀንዳ የጣለ ትውልድ ነው ይሄ። የእግዚአብሔርን አጀንዳ የጣለች ቤተክርስቲያን ነች። ከክብሯ ወርዳ መሆን ማይገባትን እየሆነች ያለች እግዚአብሔር እንደሚፈልጋት እማትሆን ቤተክርስቲያን አሁን አለች በእኔና በእናንተ ዘመን እንጂ እግዚአብሔር ለትውልዱ የሚሆነውን የሚመጣ ያለውን እየተናገረ ነው ያለው። ግን ከእግዚአብሔር ተቀብሎ ወደ ህዝቡ የሚያደርስ የለም። ለዚህ ነው የተቸገርነው። የእግዚአብሔር ጊዜ ምን እንደሆነ ምን እየተናገረን እንዳለ የሚያውቅ ያለ አይመስልም በዚህ ዘመን። ብቻ ከእግዚአብሔር ጋር ተለያይተናል። ለሚሆነው ነገር ሁሉ ከዳር ቆመን ማየት ወይም ግርግር ውስጥ ገብተን መተራመስ ነው ያዝነው። አሁን እንደ ቤተክርስቲያን ነው የምላችሁ። ቤተክርስቲያን የችግር መፍትሄ ሰብስባ የምትመግብ፣ ሰብስባ የምትመክር፣ የምታስታርቅ፣ የምታበላ፣ የምትዳኝ፣ የምትገስጽ መሆን ሲገባት የዘንድሮ ቤተክርስቲያን እንደውም የችግሩ መነሻ ከየት ነው የሚመነጨው ካላችሁ ከቤተክርስቲያን ይሁን ማጠፊያ ያጠረው ሰሞኑን የተነሳው እሳት አገራችንን እያመፀ ያለው ምንድነው ካላችሁ የቤተክርስቲያን ውድቀትና ውርደት ምንም ጥያቄ የለውም። ይሄ እግዚአብሔርም በእኛ ሊሰራ እየወደደ እነሆኝ እኔን ላከኝ የሚል በትክክል ድምጹን የሚሰማ ለህዝቡ እግዚአብሔር እንዲላል ብሎ ትክክለኛው መልእክት የሚያመጣ ሰው የለም። በጣም የሚገርም ነው። ክርስቲያን ሆኖ ኢየሩሳሌምን መርሳት፣ ክርስቲያን ሆኖ በእስራኤል ውስጥ እየሆነ ያለውን ነገር አይቶ እንዳላየ ማለፍ አይከብድም ወይ? ለእስራኤል ያልጸለይን ለማን እንጸልይ ነው? ከሀገራችን እንኳን ቀድመን ለእስራኤል ነበር መጸለይ ያለብን። እኔ በጣም ነው ማዝነው። ለምን የእግዚአብሔር ልብ የት ነው ያለው ብትሉኝ ኢየሩሳሌም ነው። ጌታ እኮ የሚመጣው እዛ ነው። ያኔ ትዝ ይላችኋል በቅርብ ጊዜ ሎስ አንጀለስ እሳት የነበረ ጊዜ በየቀኑ ነው የሚዘገበው፣ በየቀኑ ነው የሚወራለት። ምን ነው የእስራኤል እሳት ቀለለብን? ምን ነው የእስራኤል ጉዳት እንደዚህ አነሰብን? ለምንድን ነው እንደ ክርስቲያን እኛ ለእስራኤል የሚገባንን ያህል ያልጮህንላት ያልማለድንላት? ይሄ ነው እኔ ያልገባኝ። በእውነት ነው የምላችሁ። ከእስራኤል ጎን የማይቆም እግዚአብሔርን ይቃወማል ይላል ቃሉ እንደሚለን። ይሄ የፖለቲካ ጉዳይ አይደለም። ከእስራኤል ጎን መቆም ግድ ነው። እስራኤል የጭንቅና የመከራ ዘመኗ ነው አሁን። ይህ ደግሞ የእግዚአብሔር እጅ እንዳለበት ምንም ጥያቄ የለውም። እስራኤል ድል ቢቀናት ከእግዚአብሔር የተነሳ ነው። እስራኤል እሳት ቢበላት ከእግዚአብሔር የተነሳ ነው። ቁጣ ነው። እስራኤል በፍልስጤም ብትሸነፍ የእግዚአብሔር እጅ አለበት፣ ብታሸንፍ የእግዚአብሔር እጅ አለበት። ምንም ጥያቄ የለውም። ዛሬ የእስራኤል ሕዝብ ሙሴ የለውም፣ ዳዊት የለውም፣ አብርሃም የለውም። ኪዳኑ ግን ለዘላለም አይለወጥም። እግዚአብሔር እኮ እኔና እናንተን አሕዛብ የነበርነውን በክርስቶስ ኢየሱስ በልጁ በማመናችን የተነሳ እኛም ቤተሰብ ሆነን እኛም ልጅ ተብለን ተጠራን። እኛም የእግዚአብሔር ናችሁ ተባልን እንጂ እኛ እኮ አሕዛቦች ነበርን። ከዛፉ አልነበርንም፣ የዱር ዛፍ ነበርን።
ይህንን ታውቃላችሁ መቼም። እዚህ ጋር እንደውም ቃሉ አለኝ ስሙኝማ። መልካም እነርሱ ካለማመን የተነሳ ተሰበሩ፣ አንተም ከእምነት የተነሳ ቆመሃል። ፍራ እንጂ የትዕቢት ነገር አታስብ። እኔ አንዳንድ ጊዜ በእውነት ነው የምላችሁ እስራኤላውያን የሆኑ ጂዊሽ የሆኑ ሰዎች መኪና ውስጥ ሲገቡ ወንጌል መመስከር አፌ ነው የሚታሰረው። ለምን? ለቀባሪው አረዱት ነው። ዛሬ እኮ እኛ ከእስራኤል በላይ ጻድቅ ያጫውተናል። ጻድቅ የኛ ቤተክርስቲያን የዘንድሮ ቤተክርስቲያን ከእስራኤል እበልጣለሁ ብላ ቀና የምትሆናለች የኢትዮጵያ ቤተክርስቲያን። በጣም የሚያሳፍር ነገር። ግን ከእግዚአብሔር አጀንዳ ውጪ ነው ያለችው የኢትዮጵያ ቤተክርስቲያን። በሮሜ 11:24 ላይ አንተ ከፍጥረቱ የበረሃ ከነበረ ወይራ ተቆርጠ እንደ ፍጥረት ሳትሆን በመልካም ወይራ ከገባ ይልቁንስ እነዚያ በፍጥረታቸው ያሉት ቅርንጫፎች በራሳቸው ወይራ እንዴት አይገቡም? ይሄ ማለት ምን ማለት ነው? እነሱ ኦሬዲ የቤት ልጆች ናቸው። እኛንን ከዱር የመጣ ነው። እኛንን ከአሕዛብነት ወደ እግዚአብሔር ልጅነት የተቀየርነው ነው ነገሩ። ስለዚህ አሁን እስራኤል በዛ ሰዓት ስትነድ እንደ ክርስቲያን ኢትዮጵያ እንደ ሀገር ለምን ዝም አለች? እግዚኦ አያስፈልግም ወይ? የኛ ይቅርብን ብለን ለእስራኤል ማልቀስ አልነበረብንም ወይ? ለእስራኤል ድምጽ ማሰማት መማለድ አልነበረብንም ወይ? ግን ዛሬ እኛ ሀገር ውስጥ ያለው የቤተ ክርስቲያኑ ድራማ ምታዩት ነውና ያ ድራማ እንኳን ስለ እስራኤል ሊያጸልይ የራሳችንም አሮብናል። ያረረ ነገር አለ፣ ያላማሰልነው ነገር። በሮሜ 11:2 ላይ እግዚአብሔር አስቀድሞ ያወቃቸውን ሕዝብ አልጣላቸውም ይላል። ደግነቱ ቁጣው ጊዜያዊ ምሕረቱ ዘላለማዊ የሆነ አምላክ የእስራኤልን ሕዝብ አይተወውም፣ አይጥለውም። እኔና እናንተ ግን እንደ ክርስቲያን ለእስራኤል የመጸለይ ኃላፊነት አለብን። እኔ በጣም ተሰምቶኛል ወገኖቼ፣ በጣም የእስራኤል ሕዝብ የእግዚአብሔር ልብ ያረፈበት የእምነታችን ጅማሬና ፍጻሜ የጌታ ኢየሱስ ክርስቶስ የትውልድ ሀገር የክርስትናችን መሰረት ነው። እኛ ሁላችን በክርስቶስ ኢየሱስ በማመን ድነን የእግዚአብሔር ልጆች ተባልን እንጂ ከተመረጡት ወገን አልነበርንም። ምናልባት ይሄንን ዘንግታችሁ ከሆነ መቼም ኢትዮጵያ የራሷ ታሪክ ያው ተረት ብዙ ስላለ አንድ ሰሞን ሙሴ ኢትዮጵያዊ ነው ይላሉ፣ ኢየሱስ ኢትዮጵያዊ ነው ያለም ደግሞ እዛ ፌስቡክ መቼም ዘንድሮ ጉድበል ዘንድሮ ማያሰማን ነገር የለም። ኢየሱስ ኢትዮጵያዊ ነው የአጣዬ ልጅ ነው ሲል ነበር። ኧረ ባካችሁ ዘንድሮ ኧረ ዘንድሮ ባካችሁ አንዴ ያስቀናል፣ አንዴ ያሳርረናል። እንደዚህ ሚል ነገር ሰምቻለሁ፣ አይቻለሁ። ሁሉን ወደ ራሷ ነው መቼም ኢትዮጵያ ታሪኩን ሁሉ ወደ ራሷ አገናኝታ አሁን በዜሮ ተባስታለች። ምንም አይነት ታሪክ የላትም ኢትዮጵያ። በተለይ በክርስትና ታሪክ ሊኖራት አይችልም በፍጹም። ተረት ነው ያላት። ስለዚህ የዛሬ መልእክቴ እንዳልኩት ትኩረቱ ባለፈው እሳት ነበርና እንዴት ነው ኢትዮጵያውያን ግድ ያላለን? አልሰማንም ወይ? በተለይ ክርስቲያን መማለድ አልነበረብንም ወይ? ምሕረት እንዲያደርግላቸው ወደ እግዚአብሔር መጮ ሲገባን እስራኤልን እንዴት ረሳናት? ክርስቲያን ሆኖ እስራኤልን መርሳት እንዴት ሆነ? በጣም የሚያሳዝን ነገር ነውና አሁንም ለእስራኤል እንድንጸልይ በጣም ጌታ ይናገራል። እንግዲህ እግዚአብሔር ታግሶ የቅጣት ጅራፉን በእስራኤል ላይ ያነሳ ይመስላል። ምክንያቱም አሁን እስራኤል በጣም የተጨናነቀችበት ዘመን ነው እና ባለፈው ጊዜ ታስታውሱ እንደሆነ ዶናልድ ትራምፕ የአሜሪካው ፕሬዝዳንት ለእስራኤል ያው ወገን ሆኖ አንዳንድ ነገሮችን ካጠገቧ መቆሙን አሳይታለች አሜሪካ። ልክ እንደዛው እኛም በእስራኤል ጉዳይ ላይ ቀጥታ ይመለከተናል። ቀጥታ እንደ እግዚአብሔር ልጆች እዚህ ጋር ምን ይላል መሰላችሁ? ለእስራኤል ሰላም መጸለይ ከእግዚአብሔር ሐሳብ ጋር መስማማት ነው። የእስራኤል ሕዝብ በእግዚአብሔር የተመረጠ ሕዝብ በመሆኑ ብቻ አይድንም፣ ነገር ግን በክርስቶስ ኢየሱስ አዳኝነት ማመን አለባቸው። ያንንም ነው እግዚአብሔር በጣም እየተናገራቸው ያለው። እግዚአብሔር ለኛ ይህን እድል ከሰጠን ለነሱም ደግሞ ራርቶላቸው የመዳን ጊዜ የንስሐ ጊዜ እየሰጣቸው ነው ያለውና በዚህ በሮሜ 9:4 ላይ እነርሱ እስራኤላውያን ናቸውና ልጅነትና ክብር ኪዳንም የሕግም መሰጠት የመቅደስም ሥርዓት የተስፋውም ቃላት ለነርሱ ናቸውና ይላል። እግዚአብሔር የተመሰገነ። እስራኤላውያን
በእውነት ነው የምላችሁ ኢየሱስ ክርስቶስ ያስፈልጋቸዋል። ከልጁ ከኢየሱስ ክርስቶስ ጋር ያልተጣበቀ ትውልድ፣ ያልተጣበቀች አገር፣ ያልተጣበቀች ቤተክርስቲያን እንደዚህ መከራ ለአገርም ይጭናል። ልክ እንደኛ አገር ቤተክርስቲያን እንደ ኦርቶዶክስ ቤተክርስቲያን በክርስቶስ ኢየሱስ ያልተሸፈነች በደሙ ያልተሸፈነች ቤተክርስቲያን ለሀገርም ለትውልድም መከራ ነው። መከራው አሁን ኢትዮጵያ ውስጥ መከራ የበዛው ይሄ ነው ምክንያቱ። እስራኤል ውስጥ መከራ የበዛው በልጁ በክርስቶስ ኢየሱስ ስላላመኑ ነው። እግዚአብሔር እየተናገረ ነው። ቢሆንም ግን እኔና እናንተ ደግሞ ለእስራኤል መጸለይ የግድ ይለናል። በጣም 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 ይሄ በጣም ልናስብበት የሚገባ ነገር ነው። እኛ ሁላችን የአብርሃም ዘሮች ነን። አብርሃም አህዛብ ነበር ታስታውሳላችሁ። እና ይስሐቅ ልጁን ያዕቆብን ሲመርቀው በእነሱ ኪዳን ነው እንግዲህ እኛም ያለነው። በዘፍጥረት 27 29 ላይ አህዛብ ይገዙልህ፣ ሕዝብም ይስገዱልህ፣ ለወንድሞች ጌታ ሁን፣ የእናትህም ልጆች ይስገዱልህ ካለ በኋላ የሚረግም እርሱ እርጉም ይሁን፣ የሚባርክህ ብሩክ ይሁን ይላል። ስለዚህ እንደ አገር ኢትዮጵያ እስራኤልን ልትባርክ ይገባል። እንደ ሀገር ኢትዮጵያ ከእስራኤል ጎን ልትቆም ይገባል። እኔና እናንተ ኢየሱስ ክርስቶስን አምነን እስከ ተከተልን ድረስ የኢየሱስ ክርስቶስን ሐሳብ የኢየሱስ ክርስቶስን የሄደበትን መንገድ ሁኑ ያለንን አድርጉ ያለንን ማድረግና መፈጸም ግዴታችን ነው። በሱ አምነን የዳንን ሁሉ። አለበለዚያ እስራኤልን የሚረሳ እግዚአብሔርን ረስቷል። እስራኤልን የሚረሳ እግዚአብሔርን የረሳ ነው። ሌላው ደግሞ በዚህ በዘካርያስ 12 ላይ እግዚአብሔር የኢየሩሳሌም ጠላቶች እንደሚደመሰሱ ትንቢት ተናግሯል። ምን ይላል ብትሉኝ፣ በዚያን ቀን ኢየሩሳሌምን ለአሕዛብ ሁሉ ከባድ ድንጋይ አደርጋታለሁ፣ የሚሸከሟት ሁሉ እጅግ ይቆስላሉ፣ የምድር አሕዛብ ሁሉ በላይዋ ላይ ይከማቻሉ ይላል። ከእስራኤል ጎን ያልቆመ የእግዚአብሔር ጠላት ነው። እግዚአብሔር ደግሞ እነዚህ አሁን ምናልባት አንዳንድ ሰዎች ደግሞ በጣም የሚዘገነነው ነገር ለፍልስጤም ሲያግዙ ይታያሉ። የእግዚአብሔር አጀንዳ በዘመን በፋሽን በጊዜ የሚለወጥ ነገር አይደለም። ሁሉ ጊዜም ቢሆን ፍልስጤማውያን የእስራኤል ጠላቶች ናቸው። በየትኛውም መንገድ ቢኬድ እነሱ የእስራኤል ጠላት ደግሞ የእግዚአብሔር ጠላት ነው። አሁን እስራኤልን ዝቅ አርገን እነሱ እንደዚህ ስለሆኑ ነው እነሱ እንደዛ ስለሆኑ ነው ወይ ደግሞ ፍልስጤማውያንን በድላለች እስራኤል እንደዚህ አይነት ቋንቋ ውስጥ እኛ አንገባም። ለምን? የእግዚአብሔር ሥራ የእግዚአብሔር ጣት ስላለበት። እኔና እናንተ አሁን ጣልቃ ልንገባም ያስፈልገው እስራኤል ላይ በሚሆነው ነገር በቅርበት እየተከታተልን ለእስራኤል መጸለይ፣ ምህረት እንዲያመጣ መማለድ፣ ማልቀስ፣ ከእስራኤል ጎን መቆም ነው። ይሄ ነው በቃ የኛ ግዴታ እንደ ክርስቲያን። ስለዚህ ቤተክርስቲያን ምን እየተጠበቀ ነው? ለምንድን ነው ለእስራኤል ማን ጸልየው? እኔ ይሄ ጥያቄ ሆኖብኛል። እንዴት ነው እስራኤልን አጀንዳችን ውስጥ የጸሎታችን ርዕስ ውስጥ በየቀኑ ነው ለእስራኤል መጸለይ ያለብን? ለምን? የእስራኤል ሰላም የዓለም ሰላም ስለሆነ የነሱ ሰላም ጌታ ኢየሱስ ክርስቶስ ሲመጣ እኮ እዛ ነው የሚሄደው። ኢትዮጵያ የሚመጣ ይመስላችኋል መሰለኝ። እኔ በጣም ነው የሚገርመኝ። ኢትዮጵያ መቼም የሁሉንም የእስራኤልንም የሁሉንም አንደኛ ነኝ፣ እንደዚህ ነኝ፣ ቅድስት ነኝ፣ ንጽሕት ነኝ፣ የቀደምኩ ነኝ፣ ቀጥተኛ ነኝ፣ እንደዚህ አይነት ነገር አፈ ታሪክ በጣም የወረሳት አገር ብትሆን ኢትዮጵያ ነች። ስለዚህ ስለ እስራኤል ዝም ልንል አይገባም። ሐዘኗ ሐዘናችን፣ ደስታዋ ደስታችን፣ ሰላሟ ሰላማችን ነው። ጌታ ኢየሱስ ክርስቶስ ዳግም የሚመጣው ኢየሩሳሌም ነው፣ ቅድስቲቱ ከተማ የእግዚአብሔር ልብ ያለባት። ታስታውሳላችሁ? አንድ ጊዜ ጌታ ኢየሱስ ክርስቶስ ወደ ኢየሩሳሌም ሲገባ አይቶ አለቀሰላት ይላል። ለምን እንዳለቀሰላት ታውቃላችሁ? አንቺ ኢየሩሳሌም ሆይ ሊመጣ ያለውን አላወቅሽም። ምንም አላወቀችም። የእስራኤል ሕዝብ አሁን ጠላቱን አላወቀም፣ እግዚአብሔርን ድምፅ አይሰማም። አለቀሰላት ይላል። ለምን? ሊመጣብሽ ያለውን ነገር አላወቅሽም። ጠላቶችሽን አላወቅሽም። ሊሆን ያለውን አላወቅሽም። ጌታሽን አላወቅሽም፣ አላከበርሽም። ለዚህ ነው አሁን ዛሬ የእስራኤል የፍልስጤም መጫወቻ የሆነችው እስራኤል። ዳዊት እኮ 100 ሸለፈት አንጣ ተብሎ 100 ሸለፈት በደቂቃ ውስጥ ነው ሄዶ ይዞ የመጣው። ፍልስጤማውያን ገና ድምጻቸውን ሲሰሙ አምላካቸው መጣ ብለው ይንቀጠቀጡላቸው ነበረ። ዛሬ የእስራኤል አምላክ ዛሬም አልደከመም።
የእስራኤል አምላክ ዛሬም ይሰራል። የእስራኤል አምላክ ዛሬም ኃይለኛ ነው። የእስራኤል አምላክ ዛሬም ጠላቶቹን ያደቃል። ኢየሱስ ዛሬም ጌታ ነው። እየታገሰ ነው እንጂ ኃይላቶ ጉልበታው አንሶ አይደለም። የእስራኤል ሕዝብ መጨረሻዋ ከክርስቶስ ኢየሱስ ጋር መጠቅለል ነው። ሌላ ምርጫ የላትም። ጌታ ኢየሱስ ይመጣል። ጌታ ኢየሱስ ሲመጣ ያሳርፋቸዋል። የሱ የሆኑትን በሱም ያምኑትን። በነገራችሁ ላይ ጌታ ኢየሱስ ክርስቶስ ለዓለም አልሞተም ይላሉ ጴንጤዎች እያሉ ሲያወሩ ነበር ሰሞኑንና እኛ እንደዚህ አናምንም። ጌታ ኢየሱስ ክርስቶስ የሞተው ለዓለም ነው። የሞተው ለዓለም ነው። ግን የሚያድነው ለተቀበሉት ነው። ለተቀበሉት በስሙ ለሚያምኑት ለነሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው ነው የሚለው። ለዓለም ሞተ ማለት ሙስሊሙ ኢየሱስ ክርስቶስን ሳያምን ይድናል ማለት አይደለም። ምን አይነት መረዳት እንደሚያመጡ እኔ አይገባኝም። እኛ የወንጌል አማኞች ኢየሱስ ክርስቶስ ለዓለም እንደሞተ እናምናለን። ነገር ግን ዮሐንስ 3:16 እንደተጻፈልን ጌታ እግዚአብሔር ዓለምን ሁሉ እስኪወድ ድረስ አንድያ ልጁን እስኪሰጥ ድረስ እንዲሁ ወዷልና ይላል። ለተቀበሉት ነው፣ በስሙ ለሚያምኑት። ለኛ ነው ሞቱ ትንሣኤ የሆነልን። ለኛ ነው ሞቱ መዳኛ የሆነልን። ለኛ ነው ሞቱ ከኃጢአት መንጽያ የሆነልን። ኢየሱስ ክርስቶስ የሞተው ለኛ ነው፣ ላመንነው ለተቀበልነው። እንግዲያው ለቻይናውም ለቡዲዝሙም ለሙስሊሙም አይደለም። ካላመንክበት ላንተ አልሞተም። የሞተው ላመኑበት ነው። ካላመንክበት አትድንማ። ሞቱ ምንም ኖርማል ሞት ነው የሚሆነው። ስለዚህ በእምነት በኩል ሁላችሁ በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁና ይላል። ሃሎ ገላትያን ታውቁታላችሁ ለመሆኑ? በእምነት በኩል ሁላችሁ በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁና። ይሄ ነው ዋናው ቃል። ስለዚህ የዛሬ መልእክቴ ምንድነው ብትሉኝ፣ ለኢየሩሳሌም ለእስራኤል የመጸለይ ግዴታ አለብን። እግዚአብሔር አሁን ኢየሩሳሌምን እስራኤልን እየተናገረ ነው። እግዚአብሔር ብትመለሱ እያላቸው ነው። ከኃጢአታቸው እንዲመለሱ ማስጠንቀቂያ እየሰጠ ነው እንጂ ርህራሄውማ እንኳን ለነርሱ ለኛም ሰፊ ነው። እግዚአብሔር ምንኛ እንደታገሰን አታዩም እንዴ? እንደ ሀገር ምንኛን የታገሰን። ስሙ ተክዶ ኢየሱስ ክርስቶስ ስሙ እንዳይጠራ እንኳን ነውር ሆኖ የኢትዮጵያን ሕዝብ ታግሷል። እንኳን የእስራኤልን ሕዝብ በዚህ በኢሳይያስ 49:14 ላይ ጽዮን ግን እግዚአብሔር ትቶኛል ጌታም ረስቶኛል አለች ይላል። እግዚአብሔር ግን ለጽዮን የሰጠው መልስ የፍቅር ነበረ። ስሙኝ፣ እግዚአብሔር ኢየሩሳሌምን አይረሳም። ኢየሱስ ኢየሩሳሌምን አይረሳም። ሰዎች ሁሉ እንዲድኑ በልጁ በክርስቶስ ኢየሱስ አምነው እንዲድኑ ጊዜ እየሰጣቸው ለንስሐ ነው እንጂ እስራኤልን ኢየሱስ ክርስቶስ አይረሳትም። ምን አላት ብትሉኝ በቁጥር 15 ላይ ኢሳይያስ 49 በውኑ ሴት ከማጸኗ የተወለደውን ልጅ እስከማትራራ ድረስ ሕፃኗን ትረሳ ዘንድ ትችላለችን? አዎ እርሷ ልትረሳ ይሆናል፣ እኔ ግን አልረሳሽም። ማን ነው ያለው? ኢየሩሳሌምን። ማን? እግዚአብሔር። እነሆ እኔ በእጄ መዳፍ ቀርጬሻለሁ፣ ቅጥሮችሽም ሁል ጊዜ በፊት ያሉ፣ ልጆችሽ ይፈጥናሉ፣ ያፈረሱሽና ያወደሙሽ ካንቺ ዘንድ ይወጣሉ ይላል። እስራኤል ሆይ፣ እኔ ለእስራኤል እንላለሁ፣ እስራኤል ሆይ፣ አንቺ ኢየሩሳሌም ሆይ አይዞሽ፣ እግዚአብሔር አይረሳሽም። እኛ ግን መጸለይ ባንችል ባንጸልይልሽም፣ ኢየሩሳሌም ሆይ አንቺ የጌታ ኢየሱስ መንደር፣ አንቺ ታምር የተሰራብሽ፣ ጌታ ኢየሱስ ክርስቶስ የተበላለሰብሽ፣ ጌታ ኢየሱስ ክርስቶስ የተሰቀለብሽ፣ አንቺ የተባረክሽ ከተማ፣ ጌታ እግዚአብሔር እንዲህ አለሽ፣ አልረሳሽም፣ በእጄ መዳፍ ቀርጬሻለሁ አለሽ። ይሄ ያጽናናኛል። እኔና እናንተ ኢየሩሳሌምን እስራኤልን ብንረሳ እግዚአብሔር እስራኤልን አይረሳም። እኛ ግን ረስተናታል። በኋላ ግን ያስጠይቀናል። ለእስራኤል መጸለይ አለብን ወገኖቼ። የዛሬ መልእክቴ ይሄ ነው። ስለ እስራኤል ነው ዛሬ በጣም ልቤ ውስጥ በጣም ስጨነቅበት የነበረ መልእክት ይሄ ነው እና ከዚህ በተረፈ ደግሞ በሀገራችን መቼም እየሆነ ያለው ነገር በጣም ያስደነግጣል ታውቃላችሁና ዛሬ አይኔ ውስጥ የገባው ቪዲዮ በጣም እኔን ራሴ አስደንግጦኛል። ምን ብትሉኝ አገራችን ምን ያህል ረክሳ፣ ምን ያህል ግብረ ሰዶም ምን ያህል ተስፋፍቶ ነው። እንደው አይንሽ ነው በሉኝ።
ወይ ደግሞ የሆነ ነገር አቀናብረው ሙቪ ነው በሉኝ። ፌስቡክ ላይ ያየሁትን አይኔን ማመን አቅቶኛል። አገር የለችም ወይ? ቤተ ክርስቲያን የለሽም ወይ? መንግስትስ የለም ወይ? ወንድና ወንድ በስነ ስርዓት ዙሪያውን የጎረቤት የአገር ሰው የኢትዮጵያ ባንዲራ ተካበው ሲሳሳሙ ሲጨበጨብላቸው ሲደገስላቸው ሲዘፈንላቸው ወንድና ወንድ አይኔ ነው። እናንተ አይኔ ነው ወይስ ኢትዮጵያዊ ነው? ወዴት እየሄድን ያለ ነው? ቤተክርስቲያን የት ነው ያለሽው? በተለይ እዛ ሰሜን አካባቢ በአማራ አካባቢ ወንጌል በጣም ይገፋል። ለወንጌል የሚሄዱ ሰዎች ያሳድዳሉ። ከወንጌል የራቀ ሕዝብ ይሄ ነው መገለጫው። ኃጢአት፣ ጨለማ፣ ኃጢአትና ጨለማ። ግብረ ሰዶም ኢትዮጵያ ውስጥ ተስፋፍቷል። ግብረ ሰዶም ኃጢአት ነው። ግብረ ሰዶምን እንቃወማለን በጌታ በኢየሱስ ክርስቶስ ስም። ይሄንን የሚሸፋፍን ሰው ካለ፣ ይሄንን ችላ የሚል ሰው ካለ የኃጢአት ተባባሪ ነው። እንዴት ሆኖ ነው አገሬ ውስጥ ወንድና ወንድ ሲጋባ አይናቸው እያየ ዝም የምትሉት? እንዴት ሆኖ ነው? ልጆቹ ምን እያዩ ሊያድጉ ነው? ወዴት እየሄድን ነው? እንደ ሀገር ወዴት እየሄድን ነው? እንደ ትውልድ ወዴት እየሄድን ነው? እናንተ አስባችሁታል? አስባችሁታል ወይ? የግብረ ሶዶማውያን የጌይ ጋብቻ በአደባባይ ኢትዮጵያ ውስጥ አሳፋሪ፣ አንገት የሚያስደፋ ጉድበል ዘንድሮ። የኢትዮጵያ ሕዝብ ጉድበል ዘንድሮ እየተገለጠ ያለው ጉድ። እግዚአብሔር ይርዳን። በእውነት ነው የምላችሁ። ይህንን ቪዲዮ አያይዛለሁ። ማንነታቸው ተጣርቶ አንድ ነገር ሊደረግ ይገባል። እንደ ቤተ ክርስቲያን እንደ መንግስት ችላ የምንለው ነገር አይደለም። ኧረ አይደለም። ወጣቱ እያለቀ ነው። ራሱን እያጠፋ ነው። አልማርም እያለ ነው። ብዙ ነገር አለ ሀገሬ ውስጥ ትኩረት ያልተሰጠው ችላ የተባለ። መንጋው እረኛቶ እየተቅበዘበዘ ነው። እረኞች ያስፈልጋሉ፣ መሪዎች ያስፈልጋሉ፣ የቤተ ክርስቲያን አባቶች ያስፈልጋሉ። በሌላ ነገር የተጠመደች ቤተ ክርስቲያን ትውልዱ ላይ ልትሰራ ይገባል። በኢየሱስ እውነት አይሁን፣ በሀገሬ እውነት አይሁን። ኧረ ከድህነት ጋር ግብረ ሰዶም አንችለውም እናንተ። እዚህ ያሉትም ሀብታሞቹ ይኸው ዶናልድ ትራምፕ አሁን በሰኔ ወር የሚያከብሩት የነበረውን የግብረ ሰዶማውያን ሰልፍ አስከልክሏል። ጌታ ይባርከው ዶናልድ ትራምፕ። ዶክተር አብይም ከዚህ ተምረ ዶናልድ ትራምፕ የግብረ ሰዶማውያንን ባንዲራ እንኳን እንዳይሰቀል እንደከለከለ አንተም እነዚህን ግብረ ሰዶማውያን አንድ በላቸው። አገራችን ግብረ ሰዶማውያን ሊስፋፉ አይገባም በጌታ በኢየሱስ ስም። እኔን ነው የምለው ዛሬ ወገኖች። በጣም ነው ያዘንኩት። በጣም እግዚአብሔር ይርዳን እንደ ሀገር። እግዚአብሔር ኢትዮጵያን ይርዳት። ግን እየጠፋን ነው። እውር እየመራን እየጠፋን ነው። መሪዎቹ የሃይማኖት መሪዎቹ እውሮች ናቸው። አያዩም። አይናቸው መንፈሳዊ አይናቸው ተደፍኗል። ለዚህ ነው ገደል እየገባ ያለው ትውልዱ። እግዚአብሔር ይርዳን እላለሁ። ፕሊስ ይህንን ሜሴጅ ሼር እና ሰብስክራይብ አድርጉልኝ። ይድረስልኝ ለሁሉም። ጌታ ይረዳናል። ኢትዮጵያን እግዚአብሔር ይባርክ። ትውልዱን እግዚአብሔር ይናጠቅ። ሰላም ለእስራኤል፣ ሰላም ለእስራኤል፣ ሰላም ለእስራኤል፣ ሰላም ለእስራኤል። እንጸልይ ለእስራኤል፣ ባካችሁ ለእስራኤል እንጸልይ። ይሄ ነው የዛሬ መልእክቴ። ስላዳመጣችሁኝ አብራችሁ ስለነበራችሁ ጌታ ይባርካችሁ። ሁላችሁንም ወዳችኋለሁ። ኢትዮጵያ መልካም ምሽት። እዚህ ደግሞ ያላችሁ መልካም ቀን። ሻሎም ሻሎም። ተባረኩልኝ። ታንክ ዩ ሶ ማች። የምጠብቅ ናፍቆቴ አንድ ቀን ስትመጣ በክብር ሰማዩ ሞልተኸው በመንፈስ ሩቅ አይቼ ዙሪያዬን እናልምርሳለሁ። ሰላም ወገኖች ኢትዮጵያውያንና ኤርትራውያን
የእግዚአብሔር ጸጋና ሰላም ይብዛላችሁ። እህታችሁ ጸገነት ነኝ። ይህ ወንጌል ለዓለም ሁሉ የቃልና የመንፈሳዊ ምክር አገልግሎት ነው። ይህ መልእክት ለሌሎችም እንዲደርስ ሰብስክራይብ እና ሼር ያደረጋችሁ እንድትከታተሉ ወንጌልንም አብረን እንድንሰራ በእግዚአብሔር ፍቅር ጠይቃችኋለሁ። እንዲህም አላቸው፣ ወደ ዓለም ሁሉ ሂዱ፣ ወንጌልንም ለፍጥረት ሁሉ ስበኩ። ማርቆስ 16:15 ይመጣል ኢየሱስ እልፍ አእላፍን እየመራ